አሁን ላይ ሰለጠንን በምንልበት ሰዓት ላይ በሰለጠነውም ዓለም በምንኖርበት ጊዜ ውስጥ ያለ ወሲብ የመቆየት ሐሳብ የሚባለው ነገር በራሱ ልክ እንደ ሪዲኩለስ ስቴትመንት ወይንም ደግሞ የማይመስል ነገር ተብሎ ሊታሰብ ይችላል። ለዚህም ዋነኛው ምክንያቱ ፊዚካል ኢንቲመሲ ወይንም አካላዊ ቅርበት ለሰው ልጅ በጣም ጤናማና እርካታ የሚሰጥ ነገር ስለሆነ ነው። ታዲያ አሁን በዚህ ዘመን ሴክሹዋሊቲና ወሲባዊ ስሜቶች ከፍ እያሉ ቢመጡም ቁጥሮቹን ግን ስንመለከት ብዙ የወሲብ ግንኙነቶች እየተፈጸሙ እንዳልሆነ ያመለክታል። ጥናቶች እንደሚያሳዩት ከሆነ ወጣት የሚባሉ ሰዎች ስፔሻሊ ደግሞ ወጣት ወንዶች ከበፊት መረጃዎች ጋር ሲነጻጸር የወሲብ ተሳትፏቸው ዝቅ እያለ እንደመጣ ያሳያል። ታዲያ አሁን ፊዚካል ኢንቲመሲ ወይንም አካላዊ ቅርበት እንደዚህ አይነት ነገሮች ለሰው ልጅ በጣም ጠቃሚ ናቸው፣ አስፈላጊ ናቸው ብለን ብናስብ መረጃዎች እንደሚያሳዩት ከሆነ ደግሞ ዝቅ ያለ ሴክሹዋል ኢንተርኮርስ እየተፈጸመ እንደሆነ ስንገነዘብ የሰው ልጅ እየተጎዳ ነው፣ በቂ የሚባለውን ፊዚካል ኢንቲመሲ እያገኘ አይደለም ብለን እንድንከራከር ሊያደርገን ይችላል። ነገር ግን ይሄ እውነታ ነው ወይ? ወሲብ ወይንም ሴክስ ያስፈልገናል ብለን በምናስብበት ደረጃ ያን ያህል ያስፈልገናል ወይ? ከወሲባዊ ድርጊቶችን በመቆጠብ እኛ ራሳችንን ልናሻሽል እንችላለን ወይ? ለእኛ የምርም ሊጠቅመን ይችላል ወይ? በብዙ አይነት እምነቶች፣ ፍልስፍናዎች ይህንን ጥያቄ ለመመለስ እንሞክራለን። ታዲያ አሁን ይሄ ቪዲዮ ሎቭ ሜኪንግን ወይንም ደግሞ ፍቅር መስራትን እንደ መጥፎ ነገር እንድትመለከቱት አይደለም። የሰው ልጅ በህይወት ዘመኑ በጣም አጥብቆ ከሚፈልጋቸውና በጣም ከሚደሰትባቸው ነገሮች ውስጥ አንደኛ የሚባለው ሴክስ ወይንም ደግሞ ወሲብ ነው። ታዲያ ፕሌዠር ኦፍ ኦል ፕሌዠርስ የተሰኘ ስም የተሰጠውን ነገር ያን ያህል ብዙ ፕራክቲስ ባናደርገው ምን እንሆናለን የሚለውን እንመለከታለን። ስለዚህ አሁን ከመጀመሪያው ስንጀምር ሴክስ ኦፍተን ካምስ ዊዝ ሳክሪፋይስ ይላሉ። ብዙ ጊዜ ያ ሰውነታችን የሚፈልገውን ነገር ለመስጠት ስናስብ መስዋዕት የምናደርገው ነገር አለ ነው። አሁን የዚህ ኮንቴክስት ምንድነው ካላችሁ በትዳር ውስጥ ላለ ፊዚካል ኢንቲመሲ ሳይሆን ከትዳር ውጪ ለሚፈጠሩት ሴክሹዋል አክቲቪቲዎች ነው። ስለዚህ በዚህ መነጽር ጉዳዩን ከተመለከትነው እንደ ምሳሌ አንድ ሰው እናንሳ። ትዳር የለውም፣ ሲንግል ነው ብለናል። ታዲያ ይህንን ሊቆጣጠር ያልቻለውን ዲዛየር ለማርካት ብሎ ዞር ብሎ ፍለጋ መውጣቱ አይቀርም። አሁን ዘመኑ ዘምኗል። ስለዚህ ኦንላይን ዴቲንግ አፖች አሉ። በተጨማሪም ሶሻል ሚዲያን እንደ ዴቲንግ አፕ ሊጠቀም ይችላል እንላለን። ነገር ግን ያ ሰው ወጥቶ ሰውን እየተዋወቀ ኢንተራክትም ለማድረግ ይሞክር ይሆናል። ይሄ መንገድ ማዋጫ ያልሆነው አንድና አንድ የፈለገው ነገር ሴክሹዋል ኢንተርኮርስ ስለሆነ ብቻ ይሆናል። ማለትም ደግሞ እሱ የሚፈልገውን ነገር ለማግኘት የሚጠቅመውን ሰው ነው የሚፈልገው። ለዛም ይሆናል ብሎ ያስቀመጠው ታይፕ አለ። የሰው ልጅ ብዙ አይነት ፍላጎት አለው አይደለ? ወፍራም አልፈልግም የሚል አለ፣ ቀጭን አልፈልግም የሚል አለ። ብዙ አይነት ፕሬፈረንሶችን ያስቀምጣል። ታዲያ ይህ በራሱ ራሱን የቻለ ሀስል ወይንም ስራ ይሆንበታል። ይህንን እሱ የፈለገውን ፊዚካል ክራይቴሪያ የምታሟላለትን አንድ ሴት ይፈልግና እሺ ያገኛትም ብለን እናስብ። የሆነ ሰው ከአንድ ሰው ጋር መግባባት አለበት። ቀጥታ ወደ ፊዚካል ኢንቲመሲ አይገባም አይደል? የሰው ልጅ ኬሚስትሪ ወይንም ደግሞ መግባባት መላመድ ያስፈልገዋል። ስለዚህ አሁን ያልኳችሁን እቺን ፕሌዠር ወይንም እቺን ደስታ ብላችሁ የምታስቧትን ነገር ስታባረሩ የምታገኙት ሌላ ሀስል ወይንም ስራችሁ የሚሆነው ይሄ ነው። ማንነቱን ከማታውቁት ወይንም ደግሞ ከማትወዱት ሰው ጋር ወደ ፊዚካል ኢንቲመሲ መግባት ብዙም ነሰሰሪ አይደለም በሚል አስፔክት ነው ይህንን አንድ ግለሰብ እንደ ምሳሌ እያየን ያለ ነው። ከዚህ በኋላ ያለው ኦፕሽን ወይንም ያለው ምርጫ ምንድነው ካልን ደግሞ በገንዘብ ወይንም በከረንሲ ያንን ፕሌዠር መግዛት ይችላል። ነገር ግን ሰውየው አሁንም ማገናዘብ ማሰብ የሚችል ሰው ነው። ስለዚህ የለፋበትን ገንዘብ እንደዚህ አይነት ተግባሮች ላይ አያወጣም ብለን አስብን። ስለዚህ በህይወት ማንኛውም ፕሌዠር የሚባል ነገር ሪስክ እንዳለው ሁሉ ፊዚካል ኢንቲመሲም ሴክስ ወይንም ወሲብም ተመሳሳይ የሆነ ሪስክ ይኖረዋል። ከብዙ ሺህ ዓመታቶች በፊት አንድ የስቶይክ ፈላስፋ ነበር፣ ኤፒኩረስ ይባላል። ብዙ ፍልስፍናዎቹን በፕሌዠር ላይ ወይንም ደግሞ ጊዜያዊ ደስታ ላይ ያጠነጠነ ነበረ። በስራዎች ውስጥ መሃል ሴክሹዋል ኢንተርኮርስ ወይንም ደግሞ ግብረ ስጋ ግንኙነት እሱ እንደ አንድ ፕሌዠር እንደማይቆጥረውና ፕሌዠር ብሎ እንደማይከተለውም ይናገራል። ኤፒኩረስ የሚሰብከውን ነገር ከሰማን እሱም የሚለውን ነገር ከተከተልን the Epicurean stance ይባላል። የኤፒኩረስ አቋም እንደማለት ነው። ሴክስ is a natural desire ተፈጥሯዊ ፍላጎት ነው። ማንም ሰው ከልቡ ሊፈልገው የሚችለው ነገር ነው። ነገር ግን የሰው ልጅ ደስተኛ መሆን የሚፈልግ ከሆነ በኤፒኩረስ አመለካከት የሰው ልጅ ደስታን የመጨረሻው ፍላጎት አድርገው ከተመለከተው እዚህ ደስታ የሚባል ቦታ ጋር ለመድረስ ግዴታ የዚህን የሴክሹዋል ዲዛየር ፍልፊልመንት ማየት የለበትም። ስጋዊ ፍላጎቱንና አእምሮቱን በደንብ ስላጣጣመ ብቻ የሰው ልጅ ደስተኛ መሆን ይችላል ማለት አይደለም። በአጠቃላይም ደስታ የሚባለውም ነገር ያለዚህ ሊገኝ ይችላል ነው የሚለን። ነገር ግን ኤፒኩረስ በዚህ ብቻ አያበቃም። ሴክስ ኢዝ ኔቨር ቤኔፊሻል ወደ ማለት ደረጃ ደርሷል። እናንተን ሊጠቅማችሁ አይችልም፣ እንደውም ካልተጎዳችሁበት ራሳችሁን እንደ እድለኛ ቁጠሩ ይላል።
ብዙ ሰዎች የኤፒኩረስን ሐሳብ ላይቀበሉ ወይንም ከሱ ሐሳብ ጋር ላይስማሙ ይችላሉ። ነገር ግን ጥናቶችን እስቲ እንመልከት ካልን ኤፒኩረስ ምናልባትም ትክክል ይሆን እንዴ ብለን እንድንጠይቅ የሚያደርጉን ነገሮች አሉ። የሰው ልጅ ብዙ የግብረ ሥጋ ግንኙነቶችን እያደረገ ከሆነ የአእምሮ ጤንነቱ በትልቁ ወደ ታች እያሽቆለቆለ ይመጣል። አሁን ጥናቱ ግን እዚህ ጋር አንድ ነገርን ግልጽ አድርጎልናል። ምናልባትም ጥሩ የሚባል የአእምሮ ደረጃ ላይ የሌሉ ሰዎች ብዙ ጊዜ ሴክሹዋል ኢንተርኮርስ የማድረግ እድላቸው ከፍ ያለ ይሆናል፣ አሊያም ደግሞ ብዙ ጊዜ ወሲብ ስለሚያደርጉ ብቻ ወደዚህ ሜንታል ስቴት ውስጥ ሊገቡ ይችላሉ ይላል። በተመሳሳይ መልኩ ዘ ኢንተርናሽናል አካደሚ ኦፍ ሴክስ ሪሰርች ደግሞ ያወጣው አንድ ነገር አለ። ያወጡትን ነገር ቀጥታ አነብላችኋለሁ። እንዲህ ይላል። ወሲባዊ ባህሪ አካላዊ ጤንነትና አእምሯዊ ጤንነት ላይ ትልቅ የሚባል አደጋን ሊፈጥር ይችላል። አካላዊ ጤንነት የሚባለው ነገር ሁላችንም እናውቀዋለን። ምን ሊያስከትል ይችላል ካልን ያልታሰበ እርግዝና፣ ሴክሹዋሊ ትራንስሚትድ ኢንፌክሽንስ፣ ያለ በቂ ጥንቃቄ ሴክሹዋል ኮርስ ካረግን የሚከሰቱብን ብዙ የሚባሉ በሽታዎች ሊመጡ ይችላሉ። በተጨማሪም ሴክሹዋል አሳልት ወይንም ወሲባዊ ጥቃት ሊከሰትብን ይችላል ይላል ጥናቱ። ታዲያ አንድ ሰው ይህንን ሪስክ ወይንም አደጋውን አውቄ ብገባበትም መስዋዕትነቱን አውቄ ብገባበትም ምርጫ ይሄ ነው ሊል ይችላል፣ መብቱ ነው። ነገር ግን በቀጥታ ይህንን ካርናል ዲዛየር ወይንም ስጋዊ ፍላጎት እንዴት አድርገን መግታት እንችላለን ብለን ካሰብን ምናልባት ዳዮጀኒዝ ያለውን ነገር መመልከት ሳይኖርብን አይቀርም። ሰው እያየው ሰው ፊት ተጋልጦ ይህንን አይነት ነገር ሲፈጽም ተያዘ። ታዲያ ሰዎችም ከበውት ለምንድን ነው እንደዚህ አይነት ነገር የምትፈጽመው? ለምንድን ነው ፐብሊክ መሆን ያለበት ወይንም በግልጥ ማድረግ ያለብህ አሉት። ዳዮጀኒዝም እንዲህ ብሎ መለሰ። ረሃቤን ለማስታገስ ምን አለ ባዶ ሆዴን ማሸት ብቻ በቂ ቢሆን ኖሮ አለ። በዚሁ ወደ ሁለተኛው ሐሳባችን እንገባለን ማለት ነው። the less you scratch the less it itches ይላሉ። ማሳከክ ስታቆሙ የሚያካችውም ነገር እየቆመ ይመጣል እንደማለት ነው። ልክ እንደ ማንኛውም ስሜት ቀስቃሽ ፍላጎቶች ይህንን ፍላጎቴን ላጥግብ ብላችሁ ስትሄዱ ሌላ እከክ እየጨመራችሁ ነው የምትሄዱት። እከክ እየጨመራችሁ በሄዳችሁ ቁጥር ደግሞ እናንተም ማሳከካችሁ አይቀርም። ስለዚህ የበለጠ እያሳከካችሁ እከኩም እየበዛ ይመጣል። ታዲያ አሁን እኛም ለሴክሹዋል ኢንተርኮርስ ያንን ዲዛየር ስንይዝ ወይንም ደግሞ ከሰው ጋር አብሮ መተኛትን ስንፈልግ እከኩ መጣ ማለት ነው። ታዲያ ማሳከክ ማለት ደግሞ ምን ማለት ነው? ፍላጎታችሁ የሚፈልገውን ነገር መስጠት። ስለዚህ ሴክሹዋል ኢንተርኮርስ ከፈለጋችሁ ያንን ነገር ስትፈጽሙ በዚህ በማከክና በማሳከክ ውስጥ ቁጭ ብላችኋል ማለት ነው። ስለዚህ የበለጠ ባሳከካችሁ ቁጥር እከኩ ምን ይላል ብያለሁ? እየጨመረና እየበዛ ይመጣል። ይሄ ነው እንግዲህ እናንተ ሰው ብታጡም እንኳን ለብቻችሁ እንድታደርጉት የሚያስገድዳችሁ ወደ ማስተርቤሽን የሚባል ነገር የሚመራችሁም ዲዛየር ይሄ ነው። እከኩ መቼም ስለማያውቀው ዳዮጀኒዝም ይሄንን ነገር በግልጽ ሰው ፊት ሲፈጽም ተገኝቶ ነው። ለምንድን ነው እንዲህ የምታደርገው ሲባል ምን አለ ሲርበኝ ሆዴን አሸት ሳረገው ረሃቡን ቢጠፋ ብሎ የመለሰው። ስለዚህ ማከካችንን እስካላቆመን ድረስ ይህ የሚያሳክከንም ነገር የትም አይሄድም ማለት ነው። ከዚህም ሊብስ ይችላሉ ይላሉ ቡዲስቶች። ባለፈው ስለ ቡዲዝም አንድ ቪዲዮ ሰርቼላችኋለሁ። ትኩረታቸውን ያደረጉት የሰው ልጅ ፍላጎት ላይ ነው። ምክንያቱም ሰፈሪንግ ወይንም ስቃይ የሚመጣው ከሰው ልጅ ፍላጎት ነው ብሎ ያስባሉ። ስለዚህ የሰው ልጅ ፍላጎቶች እንዴት እንደሚመጡ እንዴት እንደሚሰሩና እንዴትስ ማስወገድ እንዳለብን ቡዲዝም የራሱን የሆነ መንገድ ይሰጣል። ታዲያ ይሄንንም መፍትሄ ለማግኘት ከፈለግን መጀመሪያ ይሄንን ዲዛየር ለምን ልንፈልገው እንደቻለን ማሰብና መረዳት መቻል አለብን። ቡዲስቶች እንደሚያስተምሩት ከሆነ አንድ ሰው ወደ ስሜታዊ ፍላጎቶቹ የሚነዳ ከሆነ በህይወት ውስጥ እርካታ ያልሰጠው ወይንም ደግሞ ያላስደስተው የሆነ ነገር አለ ማለት ነው ይላሉ። እነዚህ ስሜት ቀስቃሽ የሆኑ ፍላጎቶቻችን የተፈጥሯችን አንዱ አካል ቢሆኑም ልክ እንደ ማንኛውም ኃይል ሁሉ ሚስዩዝ ልናረገው ወይንም ደግሞ ባልተገባ መንገድ ልንጠቀሙ አይገባም። ብዙ ጊዜ ሰዎች የምንም አይነት ነገር ሱሰኛ የሚሆኑት ለምንድን ነው? ህመማቸውን ለመሸፈን ወይንም እንዳያስታውሱት ለማድረግ ነው። ይህ ነገር ግዴታ ሴክስ መሆን የለበትም። መጠጥም፣ የሚጨስ ነገርም፣ በተጨማሪም ኢንተርኔት መብላትም ሊሆን ይችላል። ብዙ አይነት በጣም የተለመዱ ሀቢት የተባሉ ነገሮች አሉ። ማንኛውንም ነገር እናንተ መጠቀም ከሚገባችሁ በላይ እየተጠቀማችሁ ስትመጡ ለዛ ነገር ሱሰኛ ሆናችኋል። the more you scratch the more you itch የሚሉት ለዚህ ነው። የበለጠ ባሳከካችሁ ቁጥር እከኩም ይቆያል። እናንተን ለጊዜው እረፍት የሰጣችሁ ይመስላችኋል። ነገር ግን ከትንሽ ጊዜ በኋላ ተመልሶ መምጣቱ አይቀርም። ሲመጣም ደግሞ በፊት እንደነበረበት አይነት ኢንቴንሲቲ ላይ ሆኖ አይደለም፣ ከዛ የበለጠ አቅም ይዞ ይመጣል። ስለዚህ በዚህኛው ዙር ደግሞ ሲመጣባችሁ በደንብ አሳከኩኝ ይላችኋል ማለት ነው። እንዲህ እያለ እናንተን እያሽከረከረ የሚያስቀምጥ ጉዳይ ይሆናል። ፍራካያን አንድ የተናገረው ነገር አለ። ፍላጎቶቻችሁን እንዳለ ልትቆጣጠሩ ይገባል፣ አለበለዚያ ሰዎች እናንተን ለመቆጣጠር ፍላጎቶቻችሁን ይጠቀሙባቸዋል ይላል።
አሁን አንድ ሰው ሴሌበት ሆነ ወይንም ደግሞ ሴሌበሲን ፕራክቲስ እያደረገ ነው፣ የሚያገባም ሰው አይደለም። በተጨማሪ ደግሞ ራሱን ከእንደዚህ አይነት ከሴክሹዋል አክቲቪቲዎች ያራቀ ሰው ምንድነው በህይወት የሚጠቀመው ብለን እናስብ ይሆናል። ይህንን ዲዛየር ወይንም ይህንን የውስጣችንን ፍላጎት እያስወገድን ወይንም ጸጥ እያስባልን ስንመጣ ከዚህች ውጫዊ ዓለም እየተላቀቅን እንመጣለን። እዚህች ዓለም ጋር መላቀቃችን ወደ ውስጥ እንድንገባና የውስጥ ዓለማችንም የበለጠ እንዲያብብ ደግሞ እድሉን እየከፈተልን ይመጣል። አብዛኛው ሰው በህይወት ውስጥ አትራክቲቭ ሆኖ መታየትን ነው የሚፈልገው። ከተቃራኒ ጾታ ያንን ፍላጎት ወይንም ደግሞ ያንን መውደድ መቀበልን ይፈልጋል። ስለዚህ ህይወታችን ሙሉ ለሙሉ የተመሰረተው እዚህ ላይ ነው ማለት እንችላለን። እስቲ ያስቡት፣ ሴቶች ባይኖሩ ስንት ሰው ጂም ይገባል? ስንቱ ሰው ፈርጣማ ይሆናል ብላችሁ ካሰባችሁ ብዙም የሚወርድ ይመስለኛል። ወደ ሴቶቹም ጋር ስትመጡ ደግሞ ወንዶች የሚባል ነገር ባይመጡ፣ ይሄ ሴክሹዋል ዲዛየር ባይኖር ኖሮ ሜካፕ ፕሮዳክቶችን መጠቀም ያቆሙ ነበር። ማንን ለመማረክ? ምን ይሰራላቸዋል? ያና ሞሊ እንደሚያስረዳው ከሆነ ይህንን ሴሌበሲ የተባለውን መንገድ ከመረጥን፣ ራሳችንን ከማንኛውም አይነት ሴክሹዋል ዲዛየር እያራቅን ከመጣን፣ በአንድም ሆነ በሌላ መንገድ ለዚህ ለሴክሹዋል ዲዛየራችን ብለን የምናደርጋቸውን ነገሮች እንዳለ እንተዋለን። ማለትም ደግሞ እነዛ ነገሮች እኛ ላይ ስልጣን አይኖራቸውም። አንድ ወንድ ለምሳሌ በህይወት ውስጥ ትልቅ ስኬቶችን እያገኘ ሲመጣ፣ በማህበረሰብ ውስጥ የተከበረ ሰው ሲሆንና ሰዎች እንዳለ ቀና ብለው የሚመለከቱት ሰው ከሆነ በሴቶች የመወደድ እድሉም ደግሞ ከፍ ያለ ነው። ታዲያ ይሄ ሴሌብሬት የሆነ ሰው ከሆነስ ለሱ ሶሻል ስታተስ ያን ያህል ማራኪ አይደለም። በሰው ልጅ ተከበርኩ አልተከበርኩ ለሱ ምንም አይደለም ማለት ነው። በተመሳሳይ ሁኔታ ደግሞ ለሴት ልጅም ወፈረች ቀጠነች እያሳሰባት የሚመጣ አይነት ጉዳይ አይደለም። እስቲ ሼፔንሊ ወይንም ደግሞ እስቲ ከፍ ያለ ሂል ጫማ ላርግና የበለጠ ውብ ሆኜ ልመልከት ብላ ልታስብ አትችልም። ምክንያቱም ለተቃራኒ ጾታ አሁንም ለማንም ሰው ውብ ሆና ወይንም ደግሞ አትራክቲቭ ሆና መቅረብን ፍላጎቷ አላረገችም። ይሄም ደግሞ ከማህበረሰባችን ላይ ትልቅ የሚባለውን ሸክም እያራገፈልን የሚመጣ ጉዳይ ነው። አሁን ላይ ትልቅ ቤት፣ በጣም ውድ የሚባል መኪና ያስፈልጋችኋል ተብላችሁ እናንተ ማምናችሁ እየሄዳችሁ ነው። ማንንም ሰው መማረክ እንደሌለባችሁ ስታውቁ ግን የሚበቃኝ አንድ ስቱዲዮ አፓርትመንት ነው ካላችሁ ያ ስቱዲዮ አፓርትመንታችሁ ለእናንተ በቂ ነው። ሰው ለምን ባለ 15 ክፍል ቤት አይገዛም? ምን አገባችሁ? በዚህ ሴሌብሬት በሆነ ዓለም ውስጥ ስትሄዱ ሰውን ለመማረክ ብላችሁ የምታደርጉት ምንም አይነት ነገር አይኖርም ማለት ነው። አሁን ደግሞ ወደ ቀጣዩ ሀሳብ እናልፋለን። ሴክሹዋል ትራንስሚውቴሽን ስለሚባል ነገር እናውራ እስቲ። ብዙ የሰልፍ ሄልፕ መጽሐፎች ላይ እነዚህን ቃሎች ሰምታችሁ ሊሆን ይችላል። ስለዚህ ዛሬ ምን ማለት እንደሆነ እንመለከታለን። ታዋቂው የፈጠራ ባለሙያ ወይንም ደግሞ ፈጣሪን በለው ኢንቨንተር የሚለው ስም ፈጣሪ ስለሆነ ሰርቢያን አሜሪካን ኢንቨንተር ኒኮላይ ቴስላ በህይወት በነበረበት ጊዜ በሴቶች በጣም ተፈላጊ ከሚባሉ ሰዎች መካከል አንዱ ነበር። ታዲያ ይህ ግለሰብ ግን ህይወቱን በሙሉ ሴሌበሲን ፕራክቲስ ሲያደርግ ማለትም ደግሞ ራሱን ከምንም አይነት ወሲባዊ ግንኙነት ቆጥቦ የሄደ ሰው ነው። ሰዎች ሂ ማስት ቢ ጌይ ይሉታል። ሴትን ካልወደደ ታዲያ ጌይ መሆን አለበት እያሉ ነው። ይህ አመለካከታቸው ከጭፍን ፐርስፔክቲቭ የመጣ ነው። ለኒኮላይ ቴስላ እዚህች ዓለም ላይ ከመባዛትና በእንደዚህ አይነት ፕሌዠሮች ውስጥ ከመገኘት በላይ ህይወት አለ ብሎ ያምናል። ለዚህ ነው የራሱን የፍቅር ህይወት በደንብ አድርጎ ገጥቶ የኖረ ሰው የሆነው። አንድ ሰው ፈጣሪ ከሆነ ማለትም ደግሞ የሚሰራው ስራ የፈጠራ ስራ ብቻ ከሆነ በፍቅር ዓለም ውስጥም ደግሞ ሌላን ሰው ጨምሮ በዛ ነገር ውስጥ ፍላጎቶቹን እያሰፋ የሚሄድ ከሆነ መንገዱን እየሳተ ይመጣል ብሎ ያምናል። የኒኮላይ ቴስላ ብቸኝነት በጊዜው ሙሉ ሀገሪቷን ያሳሰበ ጉዳይ ነበር። ስለዚህ ጋዜጠኞች መጥተው ጠየቁት፣ ትዳር ላይ ያለ አመለካከት ምንድን ነው? በትዳር ታምናለህ ወይ አሉት። እሱም ደግሞ እንዲህ ብሎ መለሰ፣ ለሰዓሊ ከሆነ አዎ፣ ለሙዚቀኛም ከሆነ አዎ፣ ለጸሐፊም ከሆነ አዎ፣ ለኢንቨንተር ወይንም ለፈጣሪ ግን አይሆንም አለ። ሰዓሊውም ሙዚቀኛውም ጸሐፊውም ስራቸው ላይ የሴት ልጅን ተጽዕኖ ወይንም ደግሞ የሴት ልጅን ኢንፍሉዌንስ በኢንስፓይሬሽን መልክ መውሰድ ይችላሉ። በሚስቶቻቸውም ፍቅር የበለጠ ትልቅ የሚባል አቺቭመንቶችን ሊያሳኩ ይችላሉ። አንድ ፈጣሪ ግን ውስጡ ያለው በጣም ዋይልድ የሚባል ከልቡ የሚገፋው አንድ ኳሊቲ ያለው። ታዲያ ራሱን አሳልፎ ለሴት ሰጠ ማለት እነዚህን በጣም ዋይልድ የሆኑ ወይንም ፓሽኔት የሆኑ ኳሊቲዎችን አሳልፎ ሰጠ ማለት ነው። ሁሉንም ነገሩን ደግሞ ለዛች ሴት ከሰጠ ፈጣሪ መሆንን ወይንም ደግሞ ኢንቨንተር የሚባለውንም ነገር ያጠዋል። ምክንያቱም ይሄ ነገር የኔ ጥበብ ነው ብሎ ካሰበው ነገር ሁሉንም ነገር ወስዶታል። ኒኮላይ ቴስላ ከመጨረሱም በፊት እቺን አለ፣ ዓለም ላይ እስቲ የተፈጠሩትን ነገሮች እንዳለ ዞር ዞር ብለህ ተመልከት። በጣም ታላላቅ የምትላቸው የፈጠራ ስራዎች
ባገቡ ፈጣሪዎች ወይንም ደግሞ የፈጠራ ሰዎች የመጣ አይደለም። ብዙ ትዳር ያላቸው ኢንቨንተሮች ታላላቅ የሚባሉ ኢንቬንሽኖችን ወይንም የፈጠራ ስራዎችን ለዓለም አያበረክቱም አለ። ኒኮላይ ቴስላ በሴክስ የማጣውን ኤነርጂ ለክሪኤቲቪቲ ወይንም ለፈጠራ ችሎታ መጠቀም እችላለሁ ብሎ ያምናል። ሴክሹዋል ትራንስሚውቴሽን የሚባለውም እሱ ነው። አንድ ሰው የራሱን ሴክሹዋል ኤነርጂ ወደ ክሪኤቲቭ ኤነርጂ መለወጥ ይችላል። ታኦይስትና ቡዲስቶችም ይህንን ነገር ብዙ ጊዜ ሲተገብሩ እንመለከታለን። ብዙ ሳይንቲፊክ ፕሩፍ ግን አልተገኘለትም። በሳይንስ የተረጋገጠ ይሄ ነው የሚባል ማስረጃ ባይኖረውም በዚህ በምስራቅ በኩል ባሉ ክፍሎች ላይ የተለመደ ነገር ሆኗል። ከሂንዱዎች ወደ ታኦይስቶች ወደ ቡዲስቶች ብዙዎቹ ይህንን እንደ ፕራክቲስ ይወስዱታል። ዓለም ላይ ታላላቅ የሚባሉ ሰዎችንም ከተመለከታችሁ ለምሳሌ በቦክሲንጉ ዓለም ውስጥ መሐመድ አሊ ፍልሚያ አለብህ ተብሎ ቀን ከተሰጠው ለፍልሚያው 60 ቀን ከቀረው ምንም አይነት ነገር እንደማያደርግ፣ በምንም አይነት ሴክሹዋል አክቲቪቲዎች ውስጥ እንደማይሳተፍ ይናገራል። የዛሬ 2 ወር ፍልሚያ አለህ ቢባል ከዛሬ ጀምሮ እስከ ፍልሚያው ምሽት ድረስ ምንም አይነት ነገርን አይፈጽምም። ደጋግሞ መሐመድ አሊ እንደተናገረው ይህም ደግሞ በሪንግ ውስጥ በፍልሚያ ውስጥ የማልቻል እንደሆነ አድርጎኛል ይላል። የዛሬውን ቪዲዮ እስከ መጨረሻው ስለተከታተላችሁልኝ አመሰግናለሁ። ቻው።